ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ታላቅነት ጊዜው የደረሰ ሐሳብ በመሆኑ ሊገታው የሚችል ምንም ኃይል የለም አሉ። ጠቅላይ ሚኒስትሩ ይህን ያሉት የገናን በዓል አስመልክቶ ባስተላለፉት የእንኳን አደረሳችሁ መልእክት ነው። በመልእክታቸውም ዘንድሮ የኢየሱስ ክርስቶስ ልደት የምናከብረው የተነገረው የተስፋ ቃል መድረሱን፣ የለውጥ ብርሃን መፈንጠቅ መጀመሩን፣ የመሻገር ዘመን መቅረቡን እያመንን ነው። የፍዳው ዘመን ላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን ያሉት በመልእክታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላለፉ። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ምዕመኑ በዓሉን ስለ ሀገሪቱ ዘላቂ ሰላም በመጸለይና በማሰብ ማክበር እንደሚገባው አሳስበዋል። በተመሳሳይ የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የልደት በዓልን ስናከብር ለሰው ልጆች ክብር የምንሰራበትና ሕዝቦች የሚከባበሩበት ሊሆን ይገባል ያሉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው በዓሉን አስመልክቶ በሰጡት መግለጫ የኢየሱስ ክርስቶስ መወለድ የእግዚአብሔርን ይቅርባይነትና ለሰው ልጆች ያለውን ታላቅ ፍቅር የሚያሳይ መሆኑን አንስተዋል። በሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ሕይወት አለፈ። አደጋው ዛሬ ንጋት 11 ሰዓት አካባቢ በሕገ ወጥ ደላሎች ተታለው ወደ ውጭ ሀገራት ለማቅናት የተሰባሰቡ ሰዎችን የጫነ ተሳቢ ተሽከርካሪ ሰመራ ከተማ አደባባይ ላይ በመገልበጡ ነው የደረሰው። ከሟቾች በተጨማሪ 30 ሰዎች ላይ ከባድና 35 ሰዎች ላይ ደግሞ ቀላል ጉዳት ደርሷል።